እንቁላሉ ምን አቅምሳቸው እንቁላል ትበላላችሁ እናንተ? እንቁላል ስታችሁ ይቺን የብረት ድስት ዳቦ የተሻታለሁ በዚህ ይቺ የብረት ድስት ዳቦ የተሻታለ ስጋ በዚች ዓለም ላይ እንደኔ የሚወድ ያለ ሰው አይመስለኝም። በጣም ነው ስጋ የምወደውና ይችላልና ታች ሴቱም እግዚአብሔር በነገራችን ላይ ነጭ ስጋ አልወድም፣ ግን ይሄ ነጭ የሆነ እንትን ያለ ነው በጣም የሚጠማው ማለት ይችላል። ምን አባቱ ወጡ አይሰራ። እኔ ችግሬ ተርጥብ ስጋ ጋር ነው። ወጡ ለምን እንደሚሰራ አላውቅም። እኔ እኮ ምን አይነት ልክፍ እንደያዘኝ ባላውቅም 24 ሰዓት እርጥብ ስጋ በበላ በቃ አልጠግብም። ለምን እንደሆነ አላውቅም። ብቻ ምን ይላችሁ የስጋ ነገር ነው። በነገራችን ላይ አባታችን ያሳደገንም በስጋ ነው። በጣም ብዙ ከብት አለንና ለኛ ብቻ ተብሎ መሲና የሚታረድበት ጊዜ ያለና እግዚአብሔርን በስጋ ነው ያደግነው። ወተትና ስጋ ተቤታችን መጨረሻ አይጠፋምና ለዛም ይመስለኛል የስጋ አፍቃሪ የሆንኩት። ያው አባታችን ሁሌ ያርድልን ነበረ። ድሮ እርካሽም ስለነበረ ያው ከብት ስለነበረ ተረዳ ችለናንተች። ሰላም ሰላም ውዴት ቤተሰቦቼ እንደናችሁ ካላችሁ ወይ አለኛ እግዚአብሔር ይመስገን። እንኳን አደረሳችሁ ለገና በዓል ሁላችሁንም። ታገር ውስጥም ታገር ውጭም ያላችሁ መልካም አመት በዓል። ታገር ውጭም ያላችሁ በመንፈስ እያሰባችሁት፣ ባገር ውስጥም ያላችሁ ባላችሁ ነገር እያከበራችሁ ሁላችሁንም መልካም አመት በዓል ብለናል። እኛ እንግዲህ ቤት ያፈራውን እንዳቅማችን ምን ነገር ባይኖርም ባዶ ቤት ቢሆንም ቤት ያፈራውን አመት በዓል እናስመስለው ከልጆቼ ጋር ብዬ አሁን እንጎዛጉዝ ማለት ነው። አስናበናዬ ዮ አስናበል መገና ጨዋታ ዮ አስናበል አስናበናዬ አይቆጡም ጌታ ዮ አስናበል ብዙ አሁን ሙሉ ቤቱን አልቆዘጉዝም። ሙሉ ቤቱን ተጎዘጎዝኩ ምናልባት የ500 ብር ሳርም አይበቃኝም። እቺ ራሱ የገዛዋሪ 100 ብር ናትና እዛ ጋር ደግሞ ወለል የለውም። አንስቼ አዲስ አበባ ይዤው ሄጄ ነው። ምክንያቱም ለምን ልግዛ ይሄ እየተቀመጥኩበት አይደለም። ለምን ልግዛ ብዬ ይዤው ሄጄ ነው። ብቻ ሁላችሁንም እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሳችሁ አሜን በል እንኳን አደረሳችሁ። ዮሐንስና በል ዮሐንስ በል እንኳን አደረሳችሁ እንኳን አደረሳችሁ። ይሄው ሰው ከይሻል እያወዛወዘች ነው። እና አሁን ቤታችንን ጎዛጉዘናል። ወዲያ ቡናውና ምሳችንን አልበላንም። ምሳችንን እንበላለን። ምሳችንን ተበላን በኋላ ደግሞ ቡና እናፈላለን። አይረዲ ይበል ያውና በዚህም ፏፏ ብለውን አሁን ቡና እናፈላለን። አሁን እንግዲህ ምግባችን ተሰራርቶ አልቆ ወደ ምግብ ልንበላ ነው። ምግብ በልተን ቡና ልናፈላ ነውና እንግዲህ የሰራናት ነገር ትንሽ ናት። ብቻ ይበቃናል። እግዚአብሔር ይመስገን። እኔ ባለው ነገር ፈጣሪ ነው የማመሰግነው። የበላይን ታያን የበታችን ነው ማየውና
እዚህ ጋር ትንሽ ክትፎ ያው የክትፎ ወዳጅ እንደሆነ ታውቃላችሁና ትንሽ ክትፎ ሰርቻለሁኝ። ስማሙሎ በስቅዱስ ይቺ ደግሞ ስጋ ወጥ ነች። ዋው ቀይ ወጣችንን አረግን። ይቺ ደግሞ አልጫ ለልጆቼ አልጫ ነው የሚበሉት፣ ቀይ ወጥ አይበሉም እና አልጫ ለልጆቼ ተጎና አረግና አብላችኋለሁ ማለት ነው። ይነቱ አርጌላችሁ እየጠጡ ነው የሚበሉም አይመስለኝም። ለጨምር ነው በዚህ ጌነቶ ማልበላሽም እኮ ልጄ ነይ ነይ በዚህ እኔ ነኝ ጨምርልሽ። ሂጂ ቢቢ ትጨምርልሽ። ነይ ጨምርልሽ። ነይ አንቺ ጨምርልሽ። በዚህ ነይ እዚህ ቦታሽ ቁጭ በይ። እንዲጨምርልሽ ቁጭ በይ። እዚች ጋር እዚች ቦታሽ የኔ ልጅ እንዳታወቂ ቦታ የምትቀመሰሽ በቃ እንግዲህ ምግብ አትበላ። እኔ ነኝ ያጠፋሁት ያቀመስኩሽ። በዚህ ኦኬ ጀመር ከነቶ አይመከርም የተባለ ነው በዶክተሮች። የካንሰር በሽታ ያመጣል ምናምን እያሉ ነው። እግዚአብሔር ይቅር ይበላቸውና ከነቶ ራሴ ጠምቄያለሁ። እኔ ጠላ አልኮል ምናምን ነገር አልወድም። ከነቶ ነው የምወደው ነው። እንዴ አሉ ጠጡ ግደለሽ። እሺ በስመ አብ ወወልድ ወመንፈስ ቅዱስ ኖ በዚህ ኖ አሉ አሉ ጠጭ ደግሞ በልተሽ እሰጥሻለሁ። እሺ ያው አሉ ይሄ ብቻ ሆድሽን ይሞላዋል። እሺ አሁን ወደ ማዕዳችን እንግዲህ ይቺን ትመስላለች። እንብላ ብለናል። እንግዲህ በያላችሁበት በድጋሚ እንኳን አደረሳችሁ ብያለሁ። አሁን ቅድሚያ ለልጅ ነውና ቅድሚያ ተልጅ እንካዮንስ የኔ ልጆች ግዴታ ምንድን ነው የሚበሉት? ድንች፣ ካሮት፣ ሩዝ ግዴታ እሱ። እስኪ እንጀራ ብሉ አንዳንዴ ይቀርባችሁ። ሲያው ወለኛ ምግብ ቀመሳን እኔ በስመ አብ ወወልድ ወመንፈስ ቅዱስ ባዶ ላክ በስመ አብ ያዝ እንቁላሉ ምን አቀምሳችሁ እንቁላል ትበላላችሁ እናንተ? እንቁላል ስታችሁ የኔ ልጆች በፈጣሪ እርዳታ ነው እየኖሩ ያሉት። ምንም ነገር እንዲያው ኪኒቶ ብቻ ነው። ዋው ያበደ ኪኒቶ ነው ግን አልፈልግም። ከፍላት ቀረዋል። በጣም ጥሩ ኪኒቶ እና አሁን እንግዲህ ምግባችን ይችን ትመስላለች። ባለፈን ጨርሰን ቡና እናፈላለን። እዚች ጋር በብረት ድስት የተጋገረ ዳቦ አለች። ሁሉም ነገር ወጉ አይቀርብንም። ቡና እናፈላለን። ይችን የብረት ድስት ዳቦ የተሻታለ በዚህ ይቺ የብረት ድስት ዳቦ የተሻታለ እና እዚህ ዳቦ ጋግረናል። አንሻም ቡና ምናምን አድርገን ሞቅ ሞቅ አድርገን ቡና እናፈላለን። ባያቸው ይቃጭ እና ምንም እንብላና እንጨርስና ወደ ቡናው እንሄዳለን። አብራችሁን ቆዩ። የትም እንዳትሄዱ። በማንከሽከሻ ነው ቡና ትክክል የሚሆንላችሁ። በዚህ እሺ ይላል
ዛበል የዛሬ ውሏችን እግዚአብሔር የተመሰገነ ይሄንን ይመስል ነበረ። ተሞላ ጎደል አመት በዓል አስመስለነዋል ቤታችንን። በያላችሁበት መልካም አመት በዓል አንቺ አትድፉ። አንድ ሲኒ ቡና እንጠጣ። ማስታገሻ አንድ ጎረቤት አለኝና ነው ልጆቼን አያቸውና ያቸው ተዝታ መስራት እዚህ ይደፋል። ይሄኛው እንዲዛው የኛ ይደፋል። እዛ ስልም በዋረኛ ቤት አልኩስ በሳምንት አንዳንድ መርፌ ወይ አንዳንድ ፓናዶል ያስፈልግሻል። ትግስቱን እንዲሰጥሽ እና ትግስቱን እንዲሰጥሽ አንዳንድ መርፌ በየሳምንቱ ያስፈልግሻል ማለት ነው። እግዚአብሔር የተመሰገነ ይሁን። የኔ ልጆች እጅግ በሉ። የኔ በጥባጮች ናቸው። አንቺ የኔ በጥባጭ ነሽ። አንድ ሲቡና እንጠጣ። በዚህ ውስጥ እንዲኖር እና ቡና እንጠጣ በናት በያላችሁበት ሁላችሁንም ደግሞ ጋብዘናችሁ እናረጋለን። ዋት ቻል ነው የሚደረገው፣ ሌላ ምንም የማደርገው ነገር የለም። እሺ ውድ የኔ ቤተሰቦቼ ስለምትከታተሉኝ ስለምታደርጉልኝ ነገር ሁሉ እግዚአብሔር ያክብርልኝ። ሁላችሁንም በያላችሁበት እግዚአብሔር ይጠብቃችሁ። ሰይዶ